ሰላም ጤና ይስጥልን እንዴት ናችሁ? የአሬክስ መስፍን ቤተሰቦች እንግዲህ በተነጋገርነው መሰረት እንግዲህ በኢንዱስትሪያል ፋርማሲ ውስጥ ባለፈው ላይ እንግዲህ ከፋፍለን በተለያየ ጊዜ ከፋፍለን በዩኒት ዋን ላይ እንግዲህ ከቨር ያደረግነው እንግዲህ ስለ ፕሪፎርሙሌሽን ናቸው። እንግዲህ ከሁሉም በፊት ወደ ኢንዱስትሪያል ዋና ፓርቱ ከመምጣታችን በፊት ስለ ፕሪፎርሙሌሽን ስፔሻሊ እነዚህ ፊዚካል ካራክተሪስቲክስ ብለን የምንጠራቸው ኬሚካል ካራክተሪስቲክስ ብለን የምንጠራቸው እንግዲህ ኦቨርኦል እነዚህን ኢንዲቴል ለማየት ሞክረናል። የትኞቹ ናቸው ፊዚካል ካራክተሪስቲክስ፣ የትኞቹ ናቸው ኬሚካል ካራክተሪስቲክስ ብለን እንደ አዘርስ ብለን የጠራ ናቸው አሉ። እነዛን ከቨር አድርገናል ማለት ነው። ሶ እንግዲህ ይሄ ኮርስ እንግዲህ በአሬክስ መስፍን ቱ ላይ የሚለቀቀው እንግዲህ ወጥ የሆነ በመጀመሪያ ደረጃ በሁሉም በየዩኒቱ ላይ የራሱን የቻለ ጥያቄዎች የሚኖሩት ናቸው። በትንሹ ከ25 እስከ 100 ጥያቄዎች። እነዛ ጥያቄዎች ለላይሰንሸር ኤግዛም ወይም ደግሞ ለኤግዚት ኤግዛም በጣም ሞዴል ሊሆኑ የሚችሉን በቀላሉ ያንን ቻፕተር አንደርስታንድ ካደረግን በኋላ ምን ያህል አውቀናል፣ ምን ያህል ተረድተናል ብለን ራሳችንን የምንገመግምበት ጥያቄዎች በየቻፕተሩ መጨረሻ ተዘጋጅተዋል ለማለት ፈልጋለሁና እንግዲህ ስለዚህ እናንተም በቅንነት እስከ መጨረሻው ድረስ በደንብ በመከታተል እናንተም ጥሩ ስንቅ እንዲሆናችሁ ለማድረግ ያህል ነውና እናንተም ከተመለከታችሁ ካያችሁ በኋላ ሰብስክራይብ በማድረግ ሁሌ ሲለቀቁ ቪዲዮዎች ወደ እናንተ ቀድሞ እንዲደርስና እንዲሁም እንዳያመልጣችሁ በተጨማሪ ደግሞ ላይክ ስታደርጉ ልክ እንደናንተው ወንድሞችና እህቶቻችንም በቀላሉ እንዲረዱት እንዲያውቁት ለማድረግ ያህል ነው። ሙሉ እንግዲህ ምንም እንግሊዘኛ እንኳን ቢሆን በአማርኛ እየተረጎም የምናስኬድ ነው ማለት ነው። ሶ እንግዲህ በእነዚህ ውስጥም በዩኒት 2 ላይ እንግዲህ የምናወራው ስለ ታብሌት ነው። ምንም እንኳን ስለ ታብሌት ብናወራም በውስጡ ግን የተለያዩ ፓርቶች ይኖራሉ ማለት ነው። ስለዚህ እነዛም ፓርቶች ላይ ነው እንግዲህ ዲፔንድ እየሆንን ካለን ጊዜ አንጻር እንግዲህ የምንጠቀመው። ላላያችሁ ከዚህ በፊት እንግዲህ መጀመሪያ ማወቅ ያለባችን ኢንዱስትሪያል ፋርማሲ በደንብ አድርገን አድቀን ካወቅን ከተረዳን በኋላ ቀጥሎ ደግሞ እንደዛ እያልን ፋርማኮሎጂ ፋርማኮቴራፒ እያለ በደንብ አድርገን ስትራክቸሩን በጠበቀ መልኩ በዚህ በአዲሱ ቻናል ላይ የለቀኩላችሁ ነው ማለት ነው። እንግዲህ ያኛውም ቻናል ፋንክሽናል ነው እንግዲህ እስካሁን። ስለዚህ በሱም ላይ የተለያዩ ነገሮች ስለሚለቀቁ ነው። ሶ በዛሬ ቆይታችን እንግዲህ በፓርት 1 ላይ እንግዲህ የምንመለከተው ታብሌት ነው። ሶ በዚህ ታብሌት ውስጥ እንግዲህ ምን ነገሮችን እናያለን ሲባል እንግዲህ አንዱ ስለ ታብሌት ኢንትሮዳክሽኖችን እንመለከታለን። እንዲሁም ደግሞ አይዲያል ካራክተሪስቲክስ ነው። እንግዲህ አይዲያል ካራክተሪስቲክስ እንግዲህ ሲባል ቢሆን ይመረጣል ነው እንጂ የግድ ይሆናል ማለት አይደለም። አይዲያሊ ነው። ይሄን ነገር በዚሁ እንድትረዱልኝ ይፈልጋለሁ። አስዌላስ እንግዲህ ታብሌት ስንል እንግዲህ የታብሌት ክላሲፊኬሽን እነማን ናቸው የሚሉትን እናያለን። በተጨማሪ በታብሌት ውስጥ የሚጨመሩ ኤክስፔንቶቹን እናያለን። ምክንያቱም ዶዜጅ ፎርምን ክላሲፋይ ስናደርግ ሶሊድ ዶዜጅ ፎርም ብለን ከምንጠራቸው መካከል ታብሌት፣ ካፕሱል፣ ፓውደር ብለን ስንጠራ ከዛ ውስጥ ትልቁን ድርሻ የሚወስዱት እንግዲህ ታብሌቶች ናቸው። ስለዚህ ታብሌቶች ውስጥ የሚጨመሩት ኤክስፔንቶች ወይም ደግሞ አዲቲቭ ኢንግሪዲየንቶች እነማን ናቸው የሚለውን በዚህ ውስጥ በደንብ አድርገን አድሬስ ማድረግ መቻል አለብን። ምክንያቱም አንዱ ታብሌት ውስጥ የሚጨመር ኤክስፒያንት ወይም ሶሊዱ ወይም ሶሉሽን ውስጥ ላይጨመር ስለሚችል እነዛንም ለይተን ማወቅ ግዴታችን ስለሆነ ማለት ነው። ኢንዱስትሪያል ፋርማሲም እንግዲህ ለእኛ ግብአት ስለሚሆነ ማለት ነው። ለየትኛውም እንግዲህ እንዳልኳችሁ በትምህርትም ላይ ላለን በቀላሉ በምንረዳበት መንገድ አድርገን አስዌላስ እንግዲህ ፎርሙሌሽን ኦፍ ታብሌቶችን እንዴት ነው ፎርሙሌት የምናረጋቸው የሚሉትን እናያለን። እንዲሁም ግራኑሌሽን ሜተዶች እንግዲህ ግራኑሌሽን ሜተድ እንግዲህ እንግሊሽ ሜተድ እንዲሁም ድራይ ሜተድ እያል ወይም ዌት ኢን ድራይ ሜተድ እያል ምንጠራቸውንም በዚህ ውስጥ የምናያቸው ነገሮች አሉ።
as well as compression እንዲሁም ደግሞ ፕሮሰሲንግ ፕሮብሌሞችን how to solve እናደርጋለን ያለውን ፕሮብሌም እንዴት ነው አይደንቲፋይ አድርገን ለዛ ፕሮብሌም ሶሉሽን የምናስቀምጠው የሚል ነው እንግዲህ በታብሌት ውስጥ ከቨር የምናረጋቸው አስዌላስ የምንጠቀማቸው ኢኩዊፕመንቶች ውስጥ በኢንዱስትሪያል ፋርማሲ ነው የምናወራውና ኢንዱስትሪያል ፋርማሲ ሲወራ እንግዲህ በማኑፋክቸሪንግ ውስጥ የሚደረጉ የታብሌት ፕሮዳክሽን ነውና የምናወራው በዛ ውስጥ ታብሌት ፕሮዳክሽን ስንፈጽም ምን ነገሮች ያስፈልጉናል የሚሉትን ነገሮች ኢኩዊፕመንቶችም የምናይ ይሆናል እንግዲህ እንዲሁም ታብሌት ቱሊንግ ብለን የምንጠራቸውንም ያካትታል ማለት ነው። ሶ በተነጋገርነው መሰረት ወደ መጀመሪያው ስንመጣ እንግዲህ ኢንትሮዳክሽን ነው። ኢንትሮዳክሽን ሲባል ስለ ታብሌት የምናወራ ስለ ታብሌት መግለጫ የምንሰጥበት ስለ ታብሌት አንዳንድ ነገር የምናወራበት ለምሳሌኛ ወንድማችንን ወይም እህታችን ለሳም ለሆነ ሰው ስናስተዋውቅ እሱ ማለት ወንድሜ ነው እያልን ስንተነትን ያ ኢንትሮዳክሽን ነው ወይም ስለ ራሳችን ስንገልጽ የሚያሳይ ሲሆን ኢንትሮዳክሽን እንለዋለን። ሶ በዚህ ውስጥ እንግዲህ ዴፊኒሽን ነው። ሶ ታብሌት ማለት ዲፋይን ኤ ሶሊድ ዶዜጅ ፎርም ነው። ግልጽ ነው። ሶሊድ ዶዜጅ ፎርም ከሚባሉት ከነ ካፕሱል ከነ ፓውደር መካከል ነውና ኢቭን እንግዲህ ግራኑልን በዚህ ውስጥ ነው የሚካተተው። ሶ ዶዜጅ ሶሊድ ዶዜጅ ፎርም ፓርት ነው። ኮንቴኒንግ እንግዲህ ሜዲሲናል ሰብስታንስ ዊዝ ኦር ዊዛውት ሲዩቴብል ዳይላንት ማለት ነው። ሲዩቴብል እንግዲህ አመቺ ከሆነ ከሱ ጋራ ሊስማማ የሚችል ከሱ ጋራ ኮምፓቲብል ከሆነ ጋራ ሊሆን የሚችል ሲሆን እንግዲህ የሚያሳየው ማለት ነው። ፕሪፐርድ ኤዘር ባይ ኮምፕሬሽን ኦር ሞልዲንግ ሜተድ ነው ታብሌቶችን የምናዘጋጀው። ኮምፕሬሽን ስንል ለምሳሌ በጣም ወተር ሴንሲቲቭ ለሆኑ ስፔሻሊ አስፕሪን ታብሌት ብንወስድ የምንጠቀመው ኮምፕሬሽን ነው። ሌሎቹን ግን እንደነ ሞልዲንግ ቴክኒኮችን ተጠቅመን የምንሰራው ምን ታብሌት። ስለዚህ ታብሌቶች ስንፈልግ በኮምፕሬሽን እንሰራለን፣ ስንፈልግ ደግሞ በሞልዲንግ ቴክኒክ እንሰራለን ማለት ዘይ ሜቢ ኤዘር ሰርኩላር ፍላት ሊሆን ይችላል ወይም ደግሞ ባይኮንቬክስ ኢን ሼፕ ሊሆን ይችላል። እዚህ ላይ እንደምናየው ማለት ነው። እዚህ ላይ የምንመለከተው የሚያሳዩት እንግዲህ ሼፓቸውን ነው የታብሌቶችን ሼፕ ማለት ነው። ታብሌት አር ሶሊድ ዶዜጅ ፎርም ነው which is a very popular compared to other dosage form ነው። ስለዚህ ከሌሎች ካሉት መድኃኒቶች ውስጥ በጣም በክሊያንታችን ፕሪፈርድ የሚደረገው በፔሸንቶችን አክሰፕተብል ሞር አክሰፕታንስ የሚኖረው ታብሌት ነው። ስለዚህ ከዚህ አንጻር ከሌሎቹ ዶዜጅ ፎርሞች በጣም ተመራጭ ማለት ነው። ማን ታብሌት ዶዜጅ ፎርም the popularity of due to the various advances they have over liquid dosage form ለምሳሌ ታብሌት ከሊኪድ ዶዜጅ ፎርም ይበልጥ ሞር አድቫንቴጅስ ነው። ምክንያቱም ለምሳሌ ታብሌት ኢዚሊ ሃንድል ለማድረግ ይመቸናል። አስ ኤግዛምፕል ነው የምነግራችሁ። ሊኪድ ዶዜጅ ፎርም ግን በኪሳችን ውስጥም አርገን ለመሄድ ልንቸገር እንችላለን። ሶ ምን ግን እስኪ ነው አድቫንቴጅስ ነው ስንል እንግዲህ አድቫንቴጁን እስኪ ነው the incompatibility of medicines less in tablet dosage form። ስለዚህ ኢንኮምፓቲቢሊቲ ሬቱ ታብሌት ውስጥ በጣም ዝቅተኛ ነው ለሚባለው። ከዛ እንግዲህ ይሄ ከሌላው ዶዜጅ ፎርም አንጻር ታብሌት በጣም ተመራጭ እንዲሆን ያደርገዋል። ኢኮኖሚካሊ ዜር ኮስት ኦፍ ፕሮዳክሽን ሪላቲቭሊ ሎው ነው ኢንክሉዲንግ ሮ ማቴሪያሎችንም ጨምሮ በታብሌት ዶዜጅ ፎርም አንጻር ስንመለከት ሌሎቹን ኮስት ሚኒማይዜሽን ኢፌክቱ ሃይስት ነው ማለት ነው ሪላቲቭ ቱ አዘር ዶዜጅ ፎርምስ ማለት ነው። ኢዚ ቱ ሰልፍ አድሚኒስተር እናደርጋለን። ዘይ አር ኢዚ ቱ ኬሪ ነው፣ ለመሸከም ቀላል ነው፣ ለመዋጥ በጣም ኢዚ ነው። ዘይ አር ኢዚ ቱ ስዋሎ
they are attractive in appearance በappearance ደረጃ ታብሌት በጣም አሪፍ ነው ደስ የሚል appearance አለው unpleasant odor or taste of the drug can be masked by sugar coating ወይም ደግሞ ፊልም ኮቲንግን በመጠቀም unpleasant የሆነ odor ወይም ደግሞ ቴስት ካለ ይሄንን ማድረግ ይቻላል በታብሌት ውስጥ ማለት ነው they do not require any measurement of dosage ነው ምንም measurement of dosage አያስፈልግም already እንትን የተደረገ ስለሆነ sealed covering protects the tablet from atmospheric condition ነው ለምሳሌ light air በእነዚህ በቀላሉ አይበላሽም ማለት ነው ምክንያቱም sealed covering protector ስለሆነ ማለት ነው በውስጡ ያሉት ነገሮች ልንጠቀም ስለምንችል an accurate amount of medicine even a very small can be incorporated እያለን ያለው ማለት ነው so when come to disadvantage of tablets the disadvantage of tablet are not suitable for children or older man because they cannot take it easily maybe it's not swallow ሊሆን ይችላል patient with vomiting or diarrhea cannot take or absorb it ማለት ነው ምክንያቱም vomiting የሚያደርግ ሰው ታብሌቱ ሲወስድ ተመልሶ ስለሚወጥ ነው ስለሚመለስ ነው ማለት ነው some drugs cause gastric irritation ያመጣሉ ነው ነገር ግን gastric irritation ቢያመጡ በቀላሉ ምን ማድረግ የምንችልበት ቴክኒክ ሊኖር ይችላል ማለት ነው ታብሌቶችን ማስክ ማድረግ እንችላለን ማለት ነው ግን ሪላቲቭሊ ካንተን ዊል ግን አንዳንድ ታብሌቶች እንደዚህ ማምጣት አቅም ይኖራቸዋል ምክንያቱም ኢንተርኮትር ካላደረግናቸው that is more cost wise ሊሆን ይችላል ስለዚህ ኢንተርኮትር ሆነ ማለት አንድ ታብሌት ሃይ ኮስት ሊያስወጣን ስለሚችል ነገር ግን አን ኢንተርኮትር ከሆነ ግን በዝቅተኛ ዋጋ ስለምናገኘው ያ ከዛ አንፃር እንደ ዲስአድቫንቴጅ መጥቷል ማለት tablet is not suitable for unconscious patients ላይ ደግሞ unsuitable ነው ምክንያቱም በቀላሉ ራሳቸውን ለማያውቁ ሰው ራሱን ለሳተ ሰው ታብሌት ስንሰጥ ብዙ ነገር ይኖራል ማለት ነው some drug resist compression into dense compacts ሊፈጠር ይችላል ማለት compressed በመናረግበት ሰዓት መለያር dense compact ሊፈጠር እንደሚችል ነው የሚያሳየው ይሄ እንግዲህ drawback የመሆኗ ምልክት ነው የሚያሳየው as well as እንግዲህ owing to their amorphous nature or low density character drug with pure weighting and a slow dissolution property may be difficult or impossible to formulate and manufacture as a tablet will provide adequate or full drug bioavailability ማለት ነው Next to introduction, the ideal characteristic of tablet ነው. So, the tablet should include correct dose of drug መሆን አለበት. The appearance of tablet should be elegant and its weight, size and appearance should be consistent መሆን አለበት. በነገራችን ላይ እነዚህ የምናገኘው ሁሉም ታብሌት ላይ ያሉ ማለት አንችልም ነገር ግን ስፔሻሊ ብራንድ አይተሞች ላይ በተለይ ዳይክሎዴንክ ልንትን እንችላለን የዴንክ ፕሮዳክቶች እያንዳንዷን ታብሌት ሜጀር በመናረግበት ሰዓት weighታቸው ተመሳሳይ ነው ማለት ነው ግን ሁሉም ታብሌቶች weighታቸው ሳይዛቸው እኩል እንዲሆን ይመረጣል ነገር ግን ላይሆን ማይሆኑ ደግሞ እንዳሉ ማወቅ አለብን ምክንያቱም አይዲያል ፕሮፐርቲ ስለሆነ The drug should be released from tablets a controlled and reproducible way መሆን አለበት The tablet should be biocompatible no that it's not include excipient no contaminant and the microorganisms that could cause harm to the patient ሊሆን ስለሚችል ማለት ነው The tablet should be sufficient mechanical strength to withstand fracture and erosion during handling ማለት ነው ይሄም የታብሌቶች ነው በተለይ እነዚህ ላይ ትልቅ አቅም ይኖራቸው የባይንደር እንትናቸው ሮል ነው ማለት ነው The tablet should be chemically, physically, microbiologically stable መሆን አለባቸው ይሄ during lifetime of the product ማለት መድኃኒቱ ከተመረተ ጀምሮ እስከንውጥበት ድረስ ያለው እንግዲህ የአንድ መድኃኒት ኬሚካሊቲ እና ፊዚካሊቲ ማይክሮባዮሎጂካሊ ስቴብል መሆን አለበት ማለት ከተወሰነ ጊዜ በኋላ
harmful substance ሆኖ መገኘት የለበትም ነው። so the third one is classification of tablet ነው። so tablet እንግዲህ tablet inserted orally አለ እንዲሁም tablet used in oral cavity አለ administered by other routes ብለን እንጠራዋለ። tablet inserted orally ስንል እንግዲህ compressed ታብሌቶች ሊሆኑ ይችላሉ ወይም multiple compressed ሊሆኑ ይችላሉ intercoated tablet ሊሆኑ ይችላሉ sustained release tablet ሊሆኑ ይችላሉ sugar coated tablet እንዲሁም አስዌላስ እንግዲህ ፊልም ኮትድ ታብሌት እና ቼውብል ታብሌቶች ሊሆኑ ይችላሉ። እነዚህ እንግዲህ ታብሌት ኢንሰርት ኦራሊ ነው ብለን የምንጠራው። ታብሌት ዩዝድ ኢን ኦራል ካቪቲ ብለን እንደምንጠራቸው እንግዲህ ቡካል ታብሌቶች ይኖራሉ እንዲሁም ሰብሊንጓል ታብሌቶች ይኖራሉ ትሮች እና ሎዘንጅስ ይኖራሉ አስዌላስ ዴንታል ኮንስ ብለን የምንጠራቸው ታብሌቶች ይኖራሉ ማለት ነው። administered by other route ብለን እንግዲህ implanted tablet ብለን የምንጠራቸው አሉ እንዲሁም ደግሞ vaginal tablet ብለን የምንጠራቸው ስላለ ነው። እንግዲህ ይሄ ኦራል ካቪቲ ስላለ ነው እንጂ ካቪቲ ቢኖረው እነዚህ በዛ ሊሆን የሚችሉ ነገሮችን የሚያሳዩት ማለት ነው። as well as እንግዲህ the other one tablets used to prepare solution ለማዘጋጀት ለምሳሌ effervescent tablet ብለን የምንጠራቸው አሉ። እነዚህ ካርቦን ዳይኦክሳይድ ሪሊዝ ሊያደርጉ የሚችሉን ዲስፔንሲንግ ታብሌት ብለን የምንጠራው አለ። ሃይፖደርሚክ በተለይ እነዚህ ለኢንጀክሽን ፕሪፔርድ የሚደረጉ ማለት ነው። ታብሌት ትራይችሬት ብለን የምንጠራቸው አሉ ማለት ነው። እንግዲህ ታብሌት ኢንሰርትድ ኦራል ካቪቲ ብለን ከምንጠራ ውስጥ እንግዲህ ኮምፕረስድ ታብሌት ነው መጀመሪያ ላይ የምናገኘው። ኮምፕረስድ ሚክስቸር ኦፍ አክቲቭ ሰብስታንስ ኤንድ ኤክስፒያንቶችን ነው አንድ ላይ አድርገን እንግዲህ ፓውደር ፎርም ነው። ስለዚህ ፕረስድ ወይ ኮምፓክትድ ፍሮም ፓውደር ኢንቱ ሶሊድ ዶዜጅ ፎርም ቀጥታ የመቀየር አቅም ከሆነ ኮምፕረስድ ታብሌት ይባላል። ምንም አይነት ዌይቲንግ ነገር ሳይነካካው ወይም ደግሞ ምንም አይነት አክቲቭ ሰብስታንሱና ኤክስፒያንቱ አንድ ላይ ኮምባይን ሆነው ወደ ግራኑሌትድ ፎርምድ ሳይደረጉ ቀጥታ ፓውደሩ ወደ ሶሊድ ዶዜጅ ፎርም የሚቀየር ከሆነ እንግዲህ ይሄ የሚያሳየን ሶሊድ ዶዜጅ ፎርም አር ፕሪፔርድ ኤዘር ባይ ሞልዲንግ ኦር ባይ ኮምፕረስድ የሚኖሩም ለምሳሌ ፓራስታሞል በሁለቱም ማዘጋጀት እንደምንችል ለሚያሳየን። ነገር ግን ኮምፕረስድ ታብሌት ውስጥ አስፕሪን በጣም አስ ኤግዛምፕል ነው። ታብሌት ኢንሰርትድ ኦራሊ ብለን የምንጠራቸው ውስጥ እንግዲህ መልቲፕል ኮምፕረስድ ታብሌት ነው። ሶ መልቲፕል ኮምፕረስድ ታብሌት አር ኮምፕረስድ ታብሌት ሜድ ባይ ሞር ዛን ዋን ኮምፕሬሽን ሳይክል ብለን የምንጠራቸው ብዙ ስቴፕ ልንሄድ የምንችል ሆኖ ከተገኙ ዘያ ዩዛሊ ፕሪፔርድ ቱ ሰፓሬት ፊዚካሊ or chemical incompatibility ingredient or to produce repeat or prolonged action of drug ብሎ ነው ያስቀመጠልን። the other one intercoated tablet ናቸው። this tablet are conventionally compressed ናቸው። tablet coated with intercoating material which resist the dissolution in stomach ነው but it directly dissolve in intestine ማለት ነው። ምክንያቱም እነዚህ በተለይ አንዳንድ ታብሌቶች የጋስትሪክ ኢሪቴሽን ኢሹ ካለባቸው በቀላሉ እነዛን ታብሌቶች እንግዲህ ኢንተርኮትድ ነው የምናደርጋቸው ማለት እንችላለን። አስዌላሲንግ ጊዜ ሶሉቢሊቲ ኦፍ ኢንተርኮቲንግ ማቴሪያልስ ፒኤች ዲፔንደንት ሆነውም የሚዘጋጁበት ነው። ሰስቴን ሪሊስ ታብሌት ብለን የምንጠራቸው እንግዲህ ኤክስቴንድድ ሊሆኑ ይችላሉ። ኤክስቴንድድ ብለን ስንጠራቸው እንግዲህ ቀስ ለው ለምሳሌ አስ ኤግዛምፕል በእኛ እይታ ከረሜላን እንውሰድ። ስለዚህ ከረሜላን እስካልቆረጥም ነው ድረስ ቀስ ብለን ሪሊስ የሚሆን ከሆነ የሰስቴን ሪሊስ ታብሌት ብለን የምንጠራቸው የዛ አይነት ስቴጅ ያላቸው መድኃኒቶች ናቸው። ዚስ ታብሌት አር ዲዛይን ቱ ፕሮቫይድ ሜዲሲን ፎር ሎንገር ፔሪድ ኦፍ ታይም ነው ኮንትሮል ማነር ላይ ማለት ነው። So they are designed in such way that they provide initial amount of drug to cause rapid onset of action now and additionally amount of drug maintain response for desired period ለተፈለገው ጊዜ በሰውነታችን ውስጥ ቆይቶ ሪስፖንስ እንዲሰጥ ስለሚፈለግ ማለት ነው። the other one እንግዲህ sugar coated ታብሌቶች ናቸው። sugar coated ታብሌት ብለን የምንጠራቸው ደግሞ እንግዲህ sugar coated ታብሌት ነው with a sugar to distinguish the taste ነው። እንግዲህ እነዚህ በተለይ እነዚህ ሱገር ኮቲንግ በጣም የመጣፈጥ እንትን አላቸው ነው የሚባሉ በተለይ CPZ as one of this example ተብሎ ከሚጠሩት መካከል ናቸው። ሱገር ኮትድ ታብሌት may taste sweeter than a film coated ታብሌት ናቸው። ታብሌት ኢንሰርትድ ኦራሊ ብለን ከምንጠራቸው ውስጥ እንግዲህ ፊልም ኮትድ ታብሌቶች ናቸው። So a film coating is a thin polymer based on coat applied to the solid pharmaceutical dosage for such as tablets ማለት ነው። So the thickness of such coating is typically between
ከስንት እስከ ስንት ይገኛሉ እያለን ያለው ከ20 እስከ 100 ማይክሮሜትር መካከል የሚገኝ ነው። እንግዲህ የፊልም ኮቲንጎች ናቸው። ፊልም ኮቲንግ በአንድ በኩል እንግዲህ እነዚህ በቀላሉ ኦክሲዳይዝድ ወይም ደግሞ ሬዲዩስድ እንዳይሆኑ እነዛ ታብሌቶች ከተለያዩ ነገሮች ሊከለክልልን የሚችል ነው። It is possible to follow dynamics during effect on tablet coating structure by using non-destructive analytical methodologies ማለት ነው። ቼዌብል ታብሌቶች እንግዲህ ቼዌብል እንግዲህ እነዚህ ዲስኢንቴግሬሽን ናቸው ከኦራሌ የሚጀምር በሚሆንበት ሰዓት ነው እንግዲህ ቼዌብል ታብሌት ብለን የምንጠራቸው። ቼዌብል ታብሌት may be defined as a tablet that are designed to be processed by chewing ነው to facilitate release of the active ingredient ማለት ነው። ሶ ቼዌብል ታብሌት ካን ቢ ቹድ ቢፎር ስዋሎዊንግ ነው። ስለዚህ በእነዚህ ውስጥ ባይንደሮች እነዚህ በተለይ ሬር ናቸው ተብሎ ነው የሚታሰበው ማለት ነው። ታብሌት ውስጥ ኢን ኦራል ካቪቲ ላይ እንግዲህ ደግሞ ስንመጣ በዛ ውስጥ እንግዲህ ቡካል ታብሌቶች አሉ። ሶ ቡካል ታብሌት ስንል እንግዲህ ስሞል ፍላት ሎዘንጅ ነው ኢንቴንድድ ቱ ቢ ኢንሰርትድ ኢን ዘ ቡካል ፓውች ነው where the active ingredient is absorbed directly through the oral mucosa ነው። such tablet dissolve or erode slowly ናቸው። እንግዲህ ሰብሊንጓል ታብሌት ብለን የምንጠራው ሰብሊንጓል ሜዲኬሽን are placed under the tongue ነው they dissolve their and their active ingredient are quickly absorbed into the blood stream ነው። ስለዚህ ሰብሊንጓሎች እንግዲህ ሞር የሆነ ሰርፌስ ኤሪያ አላቸው ከብሎ ከሚታሰቡ ኤሪያዎች ነው። እንዲሁም ደግሞ እንግዲህ በጣም የሆነ የብለድ ስትሪም ሳይት የሚገኝበት ናቸው ተብሎ የሚታሰቡ ናቸው እንግዲህ የሚያሳየን ማለት ነው። ዚ አዘር ዋን እንግዲህ ኦራል ካቪቲ ነው። እንግዲህ ቶርች እና እንደ ሎዘንጅ ብለን የምንጠራቸው ቶርች ኢስ a small ነው hard tablet designed to dissolve slowly over 30 minutes or so when placed under the tongue ማለት ነው። much like long lasting cough drop ላለባቸው ሰዎች በተለይ ነው የሚለው። lozenge are the solid dosage forms that dissolve slowly into the mouth ነው። lozenge contain drug along with flavoring and sweetening agent አላቸው ነው። dental cone ብለን የምንጠራቸው this tablet are used at the time of ቱዝ ኤክስትራክሽን ጊዜ የምንጠቀማቸው መድኃኒቶች ናቸው። አፍተር ቱዝ ኤክስትራክሽን ስሞል ካቪቲ ኢዝ ፎርምድ ነው ሶ which may seriously be affected by pathogenic microorganism and may develop infection ሊያመጡ ስለሚችሉ እዚህ ላይ ይሄ እንደምንመለከተው የሚያሳይ ማለት ነው። hence to prevent this dental cone are placed in empty socket develop after tooth extraction ማለት ነው። ታብሌት አድሚኒስተር ባይ አዘር ሩት ላይ እንግዲህ ስንመጣ ደግሞ እንግዲህ ኢምፕላንተብል ታብሌት አለ። ዚስ አር ፔሌት ኢምፕላንትድ ቢኒዝ ዘ ስኪን ፎር ሪሊዚንግ ዘ ድረግ ኦቨር ሎንግ ፔሪድ ኦፍ ታይም ፍሮም 3 months to 6 months ኦቨር ኢቨን ሎንገር ነው የሚለው። ዚስ ፔሌት አር ፕሪፔርድ ዩዚንግ አሴፕቲክ ቴክኒክ ኢን ኦርደር ቱ ኦብቴን ስቴራይል ፕሮዳክቶች ለመጠቀም ይለናል። አስዌላስ እንግዲህ በአዘር ሩት ከምንጠቀመው ቫጂናል ታብሌት ነው። ዚስ አር አቮይድ ኦር ፒር ሼፕድ ኮንቬንሽናሊ ነው ብሎ ያስቀመጡልን ማለት ነው። የነዚህ የታብሌት ሲስተም ይሄው እዚች ላይ እንደምታዩት ማለት ነው። ሶ ኮምፕረስድ ኢንቴንድ ፎር ኢንሰርሽን ኢንቱ ዘ ቫጂና ካቪቲ ዌር ዘ ዲዞልቭ ስሎሊ ኤንድ ሪሊዝ ዘ ኮንቴን ድረግ ነው እያለን ዘ ድረግ ዊች ሃቭ ቢን usually incorporated in vaginal tablet are antiseptics, astringent and steroids ናቸው በብዛት የሚገኙት ማለት ነው። so a vaginal tablet is a tablet inserted into the vagina to treat infection a vaginal tablet inserted directly into the vagina ነው so infection can be treated with a vaginal tablet which dissolve in the vagina tablet used to ፔር ሶሉሽን ላይ እንግዲህ ስንመጣ እንግዲህ ደግሞ ኢፈርፈሰንት ታብሌቶች ናቸው። ዚስ አር ኮንቬንሽናሊ ኮምፕረስድ ታብሌት ነው which liberating carbon dioxide gas when they come to contact with water ነው። ስለዚህ እነዚህን ውሃ ውስጥ በምንጨምርበት ለምሳሌ ቫይታሚን ሲ as example of effervescent tablet ነው ማለት ነው። እኛ ከምናውቀው ውስጥ effervescent occurs as a result of some special ingredient which react together and evolve carbon dioxide ጋሶችንም
ሪሊዝ የሚያደርግበትን የሚያሳይ ነው። ሶ ዲስፔንሲንግ ታብሌትስን ታብሌት ፕሪፔር ባይ ሞልዲንግ ኦር ባይ ኮምፕሬሽን ነው used by dispensing pharmacies to obtain certain potent substance in convenient form of accurate compounding ማለት ነው። እነዚህን እንትን የምናደርገው ነው። ታብሌት used to pre ፐር ሶሉሽን ላይ እንግዲህ አሁንም ሃይፖደርሚክ ታብሌት አሉ። ሃይፖደርሚክ is a water soluble tablet ናቸው that contain specific amount of medication and is intended for hypodermic administration ድሮ በተለይ በወታደሮች ላይ የሚባለው ሞርፊን አስ ሃይፖደርሚክ ታብሌት ነው ተብሎ የሚታሰበው ማለት ነው። ታብሌት ትራቹሬት የምንጠራው እንግዲህ አር ስሞል ነው፣ ዩዛሊ ሲሊንደሪካል ነው፣ ማዋልድር ነው። ኮምፕረስ ታብሌት ኮንቴኒንግ ስሞል አማውንት ኦፍ ዩዛሊ ፖተንት ድረግ ሚክስድ ዊዝ ኮምባይኔሽን ሱክሮስ እንደ ላክቶስ ነው ኦር ኤኒ ሱቴብል ዳይላንት ጋራ ማለት ነው። ዚ አዘር ዋን እንግዲህ ኤክስፒያንቶቹ ጋር ነው። እንግዲህ ኤክስፒያንቶች ስንል እንግዲህ እነዚህ አክቲቭ ኢንግሪዲየንቶቹ ጋር ሆነው ታብሌትን ታብሌት ወይም ድረግን ድረግ ሊያሰኙ የሚችሉ ሁለት ነገሮች ናቸው፣ አክቲቭ ኢንግሪዲየንቶች እና ኤክስፒያንቶች ናቸው። ስለዚህ አሁን ደግሞ ኤክስፒያንት ሶ ኤክስፒያንት is international pharmaceutical expiant council defined as expiant as any substance other than active drug or pro-drug that is included in manufacturing process or contained in finished pharmaceutical dosage form ውስጥ ማለት ነው። Non-active pharmaceutical expiant are chemically with a wide range of molecular size ያላቸው from small molecular to polymers and a large variety of unique physiochemical characteristics ያላቸው ናቸው ኤክስፒያንቶች። therefore pharmaceutical expiant offer a wide range of property to influence many characteristics of a pharmaceutical product ነው thereby achieving the optimal therapeutic efficacy ይለናል። so ideal characteristics of expiant ብለን የምንጠራቸው እንግዲህ modeling solubility and bioavailability of the drug ናቸው። enhancing stability of drug in dosage form ነው። helping drug to maintain suitable polymorphic form እንዲያደርግ ነው። maintaining pH and osmolarity of liquid product እንዲሆኑ ይፈለጋል። acting as antioxidant ወይም ደግሞ suspending agent ወይ aerosol propellant እንዲሁም ደግሞ base tablet lilant እንዲሆኑ ይፈለጋል። preventing aggregation or dissociation እንዲሆኑ ይፈለጋል። modulating the immunogenic response of drug example e.g. adjuvant ማለት ነው። type of tablet adjuve expiant ብለን ምንጠራ ወይም ደግሞ inactive active additive ingredient ብለን ምንጠራው ግሩፕ በሶስት እንከፍላቸዋለን። ግሩፕ 1 ላይ እንግዲህ part satisfactory processing and compression characteristics ያላቸው ናቸው። ሶ በእነዚህ ውስጥ እንግዲህ satisfactory ያላቸው ስንል እንግዲህ ዲያይላንቶች አሉ፣ ግራኑሌቲንግ ኤጀንት አሉ፣ ባይንደሮች አሉ፣ ዲስኢንትግራንት አሉ፣ ግላይዳንት አሉ፣ ሉብሪካንት አሉ፣ እንዲሁም ደግሞ አንቲአዴሲቭ ኤጀንቶች አሉ። ስለዚህ ዳይላንት ብለን የምንጠራው እንግዲህ ሳይዙን ሊጨምሩልን የሚችሉ ግራኑሌቲንግ ኤጀንቶች እንግዲህ እነዚህ ደግሞ ግራኑሌቲንግ ፎርምን እንዲያደርጉ የሚያደርጉ፣ ባይንደሮች ደግሞ ሞር ኮምፓይን ሆነው እንዲሄዱ፣ ዲስኢንትግራንት ደግሞ በቀላሉ እንዲሰባበሩ የሚያደርግ ነው። ኮንታክት ዊዝ ጃይ ፍሉድ ጋራ ማለት ግላዲያንቶች እንግዲህ ፍሎውን የሚጨምሩ ናቸው ማለት እንችላለን። ሉብሪካንቶችም እንግዲህ እነዚህ ደግሞ እንትን እንዳይሉ እንዳይጣበቁ ወይ እንደው የማለስለስ እንትን ነው። አንቲአዴሲቭ ደግሞ የነዛ ናቸው። ኦልሞስት እነዚህ ተመሳሳይ ፋንክሽን የሚሰጡ ናቸው። በተለይ እነዚህ ሶስቱም ግሩፕ 2 ብለን የምንጠራው እንግዲህ ጊቭ አዲሽናል ፊዚካል ፕሮፐርቲ ነው። ለምሳሌ ፊዚካል ፕሮፐርቲ ከለሪንግ ኤጀንት አለ፣ ፍሌቨሪንግ ኤጀንት አለ፣ ስዊትኒንግ ኤጀንት ብለን የምንጠራቸው አሉ። ዩዝ ሶሉቢሊቲ ሪታርዲንግ ማቴሪያል ደግሞ ፖሊመርስ ብለን የምንጠራቸው ማለት ሶ ግሩፕ 1 ላይ እንግዲህ ዳይላንት ብለን ኢንሰርት ሰብስታንስ which are added to increase the bulk of powders ነው። for easy compression are known as diluent ብለን የምንጠራው ዳይላንት act as a filler ነው። ሌላ ስሙ ፊለር ነው የሚባለው። a pharmaceutical tablet to increase weight እና improve content uniformity ሊያመጣ የሚችል ነው። as example እንግዲህ ላክቶስ፣ ሶዲየም ክሎራይድ እና ስታርች ፓውደር ሱክሮስ ናቸው። ማኒቶል፣ ካልሲየም ካርቦኔት፣ ካልሲየም ሰልፌት እና ካልሲየም ፎስፌት ብለን የምንጠራቸው ፓርት ኦፍ ዳይላንት ናቸው። ነገር ግን በጣም ኮመኑ ላክቶስ እና ስታርች ብለን የምንጠራቸው ናቸው። ግራኑሌቲንግ ኤጀንት ብለን የምንጠራው እንግዲህ ሳቹት ኮንቨርት ፋይን ፓውደር ኢንቱ ግራኑል ሊቀይሩልን የሚችሉ ናቸው።
So a granulating agent provide proper moisture to convert fine powder into damp mass ሊመጣ የሚችል ነው, which after passing through a sieve of suitable number form of granulation ነው. so እነዚህ ተመሳሳይ ሳይዝ ኖሯቸው ነው እነዚህ ነገሮች ልናረግ የምንችለው ማለት ነው. so example እንግዲህ water አለ, alcohol አለ, mucilage አለ, of starch አለ, acetone, mucilage of acacia አለ, mucilage of tragacanth አለ, እንዲሁም ደግሞ ጄላቲን ሶሉሽን አይሶፕሮፓይል ብለን የምንጠራቸው እነዚህ እንግዲህ ግራኑሌቲንግ ኤጀንት ብለን እንጠራቸዋለን። ነገር ግን አንድ ነገር ማሰብ የሚኖርባችሁ አንድ ውስጥ ሊኖር እንደሚችል መርሳት የለባችሁ። ምናልባት ዳይላንት ብለን የጠራናቸው ግራኑሌቲንግ ኤጀንት የመሆን ቻንስ ይኖራቸዋል ማለት ነው። ባይንደርስ እንግዲህ ዘ ሰርድ ዋን ባይንደር ነው። ዚስ ኤጀንት ዩዝድ ዱሪንግ ግራኑሌቲንግ ቱ ኢምፓርት cohesiveness to the powder substance as known as powder binders ነው። እንግዲህ ይሄ cohesiveness በጣም እንዲጣበቅ በጣም እንዳይሰባበር ሊያደርግልን የሚችል ነው። they keep the tablet intact after compression ነው። so example starch አለ, acacia አለ, mucilage of acacia, tragacanth አለ, gelatin አለ, as well as glucose እና lactose sucrose ብለን የምንጠራቸው እንግዲህ ባይንደርስ ብለን የምንጠራቸው ናቸው። disintegrating agent ነው። disintegrant እንግዲህ the substance which are added in the tablet formulation to ensure disintegrating of the tablet into smaller particle when swallowed and called disintegrating agent ብለን እንጠራዋለን። when the medicament is insoluble in water disintegrating agents needed ነው ማለት ነው። ኤግዛምፕል በተለይ እነዚህ ማግኔዚየም አልሙኒየም ሲሊኬት ብለን የምንጠራቸው ናቸው ማለት ነው። ሱፐር ዲስኢንቴግራንት ብለን የምንጠራቸው እንግዲህ ሱፐር ዲስኢንቴግራንት ኤጀንት which make the drug disintegrate rapidly in water by weakening or swelling ነው። ዊክ በማድረግ ወይም ደግሞ ስዋሎ በማድረግ ነው። ስዌሊንግ በማሳበጥ ነው እንግዲህ አዘር መካኒዝማቸው። ክሮስ ካርሜሎስ ብለን የምንጠራው አለ። ክሮስ ፖቪዶን ብለን የምንጠራው ሶዲየም ስታርች ግሉኮኔት ብለን የምንጠራው ችኛዋን እንደዚህ በማሳበጥ እንግዲህ ዲስኢንቴግሬትድ እንዲሆን ያደርጋል ነው። ግላዲያንት እንግዲህ ግላዲያንት ሰብስታንስ ዛት አድድ ቱ ዚ ፓውደር ቱ ፍሎቢሊቲን በመጨመር ማለት ግላዲያንት ዊል ኦንሊ ወርክ አት ኤ ሰርቴን ሬንጅ ኦፍ ኮንሰንትሬሽን ነው ሊሰራ የሚችለው። አባቭ ሰርቴን ኮንሰንትሬሽን ዘ ግላዲያንት ዊል ፋንክሽን ቱ ኢኒቢት ፍሎቢሊቲዎቹን ግን ኢኒቢት የማድረግ አቅም ይኖረዋል እያለን ያለው። አስዌላስ እንግዲህ ታልክ፣ ሶዲየም ክሎራይድ፣ ማግኒዚየም ስትሬት እና ቦሪክ አሲድ ስታርች ብለን የምንጠራው እዚህ ውስጥ የሚገለጹ ናቸው። ሉብሪካንት ብለን የምንጠራቸው እንግዲህ ዚስ አር ሰብስታንስ ዛት ሪዲዩስ ኢንተር ፓርቲኩላር ፍሪክሽኖችን በሁሉ መካከል ያለውን የሚቀንስልን ዱሪንግ ኮምፕሬሽን ኤንድ ሪዲዩስ ፍሪክሽን ቢትዊን ታብሌት ኤንድ ዳይወል ነው። ዱሪንግ ዘ ኢጀክሽን ኦፍ ታብሌት ሉብሪካንት ብለን የምንጠራው ነው። እዚህም እንግዲህ ተመሳሳይ ነው ሊሆኑ የሚችሉት ማለት ነው። ይሄው ታልክ እና ማግኒዚየም ስትሬት እና ካልሲየም ቅድም ያልኳችሁ ሶስቱ ተመሳሳይ እንትኖችን የመጠቀም አቅም አላቸው ያልኳችሁ ከዚህ አንፃር ነው። the other one anti-adhesive ነው። this prevent sticking of tablet servant to dice and punch during the compression ይሄ ደግሞ እላዩ ላይ ሄዶ እንዳይጣበቅ የሚያደርግ ነው። ስትሪክ አሲድ እና ሊክዊድ ፓራፊን ናቸው። ግሩፕ 2 ብለን የምንጠራቸው ደግሞ ከለሪንግ ኤጀንት ከለሪንግ አዲቲቭ is any dye ነው። so pigment or substance which when added to the food or drug or cosmetic to the human body will impart the colors ማለት ነው። so widely used colorant ብለን የምንጠራቸው እንግዲህ color number FDC blue number እስከ blue number 40 ብለን የምንጠራቸው አሉ። ለምሳሌ blue number 1 2 red 3 red 40 yellow 5 ብለን የምንጠራቸው ለምሳሌ colors name እንግዲህ brilliant blue ብለን የምንጠራ ኢንዲጎቲን ብለን የምንጠራ ያለ ኤሪትሮዚን ብለን የምንጠራ አሉራ ሬድ፣ ታርታዚን፣ ሳንሴት የለውን ብለን የምንጠራቸው ናቸው ማለት ነው። ፍሌቨሪንግ ኤጀንቶች ደግሞ እንግዲህ ጥሩ ሽታ እንዲኖራቸው የሚያደርጉ እነዚህ እንግዲህ ከለሪንግ ኤጀንት እና ፍሌቨሪንግ ኤጀንት እንግዲህ ፊዚካል መጨመር የሚችሉ ናቸው። ሶ ፍሌቨሪንግ ኤጀንት አር አዲቲቭ ሰብስታንስ ዛት ጊቭ ታብሌት አዲሽናል ቴስት ኦር ፍሌቨር ነው። ኢን ፓርቲኩላር ዘ ሄልፕ ማስኪንግ አንድ ፕሌዘንት ቴስቶችንም ለመሸፈን ይረዳናል ማለት ነው። ሶ እንግዲህ አንዱ ኢምፕሩቭ ዘ ኳሊቲ ኦፍ ዜር ቴስቶችን ስዊትኒንግ ኤጀንቶች ደግሞ በጣም እንዲጣፍጥ ከሚያደርጉ ናቸው። አር ኤክስፔንት ኦፍን አድድ ቱ ፋርማሲካል ዶዜጅ ፎርም ቱ ማስክ ቢተር ቴስት ኦፍ ዘ ፓርቲኩላሪ
dissolve drug in improve palatability in generals ማለት ነው ግሩፕ ሲ ብለን የምንጠራ ፖሊመር ኤጀንት ናቸው various polymer used in ethynyl cellulose hydroxymethyl propyl cellulose ብለን የምንጠራቸው አለ ስታርች አለ እነዚህ ፖሊቪናይል ፓይሮሊዲን ብለን የምንጠራቸው ናቸው እንግዲህ formulation of tablet ላይ እንግዲህ ስንመጣ እንግዲህ preparation of granulation for compression ነው a ላይ እንግዲህ weighing the ingredient አለ b ላይ ደግሞ pulverization and mixing አለ in this step solid powder ingredient are reduced to same size ማለት ነው done to protect from segregation during mixing ማለት ነው so conventional mixing አለ ይሄ እንግዲህ preparation of granule for compression ነው compression of granulation into tablets ስናደርግ compression is a pharmaceutical unit operation ነው used for densification of granule or powder by applying pressure between two punches in die ማለት ነው as well as coating of tablet ነው በሶስተኛ ደረጃ tablet coating is a process where coating materials apply to the surface of tablet to achieve desired property of dosage form over the uncoated variety ነው የሚለው the fourth one is evaluation of tablet ነው to design tablet and later monitor tablet production quality action quantity action evaluation and assessment of tablet chemical physical and the bioavailability property ናቸው ማለት ነው እንግዲህ ሶ እንግዲህ የዛሬው እንግዲህ በፓርት 1 እንግዲህ ይሄን ይመስላል አይ ሆፕ እንግዲህ በጣም ሰፋ ያለ ነው እኔም እንግዲህ ካለኝ ጊዜ በደንብ ለመተንተን አልቻልኩም ምክንያቱም ጊዜ ስለሚገድበ ማለት ነው በጣም ብዙ የሚወራበት በጣም ደስ የሚል ትምህርት ነው ሶ እናንተም እንግዲህ እስከመጨረሻው ቀስ ብላችሁ እያያችሁ እያቆማችሁ መከታተል ትችላላችሁ ሶ በባዛሬው ላይ እንግዲህ ይሄንን ይመስላል የፓርት 1 እንግዲህ ከታብሌት ጋር የተያዘው ይሄን ይመስላል ማለት ነው በሚቀጥለው ዙር ላይ እንግዲህ የምንመለከተው እንግዲህ granulation method of ታብሌቶች ናቸው ማለት እንችላለን ሶ እስካሁን ድረስ እንግዲህ ስለተከታተላችሁኝ አመሰግናለሁ ይቆየን ቻው አዲስ ከሆናችሁ ግን ሰብስክራይብ ማድረግ አትርሱ ላይክ ማድረግም አትርሱ ማለት ነው ቴንክ ዩ